የህወሓት አመራሮች ወደ አስመራ፣ ኢሳያስ ከመቀለ ጥቁር እንግዳ እየጠበቁ ነው። አሜሪካ ወደ በርበራ እግሯን አስገባች። ሶስት ሀገራት ለሶማሊላንድ እውቅና ሊሰጡ ነው። የመጀመሪያ አምባሳደሯን መርቃ ሸኘች። ኢራን አዲስ የሰላም እቅድ አቀረበች። አሜሪካ ማዕቀብ ለማንሳት መስማማቷ ተሰማ። ኬንያ ተናወጠች። ሩቶ የሚጨብጡት አጡ። በመሃል ሀገሪቱ ጥብቅ የእንቅስቃሴ እገዳ ተጣለ። ታላቅ ዕድል በ440 ሺህ ብር ቅድመ ክፍያ ብቻ ተወዳዳሪ በማይገኝለት በመርካቶ ተክለ ሃይማኖት የንግድ ሱቆችን ሽያጭ በይፋ ጀምረናል። ለእርስዎ ንግድ የሚመጥኑ የተለያዩ የካሬ አማራጮችንም ይዘን ቀርበናል። ለጥቃቅንና አነስተኛ ንግዶች በ11 ካሬ፣ በ16 ካሬ፣ በ22 ካሬ እንዲሁም በ32 የካሬ አማራጭ ሲኖረን ለሱፐርማርኬት፣ ለስቶርና ለሌሎች አገልግሎቶች ከ100 ካሬ ጀምሮ ሰፊ ምርጫዎችም አሉን። ቶሎ ዕድሉ ሳያመልጦት አሁኑኑ ደውለውልን ቦታውን ይዘዙ። ለበለጠ መረጃ በ0943 084880 አለያም በ0943 0848 38 ላይ ያገኙናል። የህወሓትና ሻዕቢያ ጽምዶ ንፋስ ገብቶበታል። ህወሓት የተማመነው የኢሳያስ አስተዳደር ከርቶታል። ጽምዶም እየፈራረሰ ነው እየተባለ በሚገኝበት ሰዓት የኢሳያስ ሁኔታ ያልጣማቸው የህወሓት አመራሮች ወደ አስመራ ለመጓዝ ሻንጣቸውን እያዘጋጁ እንደሆነ ነው የተነገረው። የኢትዮጵያ የምንጊዜም ጠላት ነች የምትባለው ግብጽን በአስመራ ተቀብለው ያስተናገዱት ኢሳያስም ከመቀለ የሚመጡትን እንግዶች እየተጠባበቁ እንደሆነ ተሰምቷል። የግብጽ ባለስልጣናት አስመራ ደርሰው ኢትዮጵያን ወደ ቀይ ባህር ተጠቃሚነቷን ላለመመለስ በተስማሙ ማግስት ኢትዮጵያን የባህር በር ያሳጧት የህወሓት መሪዎች ወደ አስመራ ሊጓዙ ነው የሚለው መረጃ እጅግ ትኩረት ስቧል። እንመለስበታለን። በዚህ በኩል ደግሞ ምስራቅ አፍሪካ ላይ ትኩረት እያደረገች የምትገኘው አሜሪካ ወደ ሶማሊላንድ በርበራ ፊቷ ማዞሯ ሲነገር፣ ሶስት ሀገራት ደግሞ ለሶማሊያ ተገንጣይዋ የሀገርነት እውቅና ሊሰጡ መሆኑ ተነግሯል። የእነዚህንና ኢራን አዲስ የሰላም እቅድ ማቅረቧና አሜሪካም ማዕቀብ ለማንሳት መስማማቷ እንዲሁም በነዳጅ ጭማሪ ምክንያት በኬንያ ህዝባዊ ቁጣ መነሳቱን አክለን በዝርዝር ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የምስራቅ አፍሪካ ፖለቲካዊና ወታደራዊ የኃይል አስተላለፍ ለመቀየር ቀንከሊት ያለ ድካም እየሰሩ የሚገኙት ኃይሎች መሰባሰቢያ የሆነችው አስመራ የግብጽን ባለስልጣናት ተቀብላ ባስተናገደች ማግስት ሌሎች የጥፋት አጋሮችን ለመቀበል የመቀለ ጥቁር እንግዶችን እየተጠባበቀች መሆኑ ተሰምቷል። የህወሓትና ሻዕቢያ ጽምዶ ንፋስ ገብቶበታል። ህወሓት የተማመነው የኢሳያስ አስተዳደር ከርቶታል። ጽምዶም እየፈራረሰ ነው እየተባለ በሚገኝበት ሰዓት የኢሳያስ ሁኔታ ያልጣማቸው የህወሓት አመራሮች ወደ አስመራ ለመጓዝ ሻንጣቸውን እያዘጋጁ እንደሆነ የተነገረው አቶ ዳዊት ገብረ እግዚአብሔር የትግራይ ከፍተኛ ሉካንን በማስከተል ወደ አስመራ ሊያቀኑ ነው ተባለ። በአወዛጋቢነታቸው የሚታወቁት እንዲሁም የህወሓት ከፍተኛ አመራር ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ወንድም የሆኑት ባለሀብት አቶ ዳዊት ገብረ እግዚአብሔር በቅርቡ በሚከበረው 35ኛው የኤርትራ የነጻነት በዓል አከባበር ላይ ለመገኘት ወደ አስመራ እንደሚጓዙ ታውቋል። አቶ ዳዊት በዚህ ጉዟቸው ላይ የትግራይ ክልል ከፍተኛ ተወካዮችን ያካተተ ልዑክ በማስከተል ወደ አስመራ እንደሚያቀኑ ነው እየተገለጸ ያለው። ይህ ጉዞ በሁለቱ ወገኖች መካከል ያለውን የወደፊት ግንኙነት ይበልጥ ለማጠናከር ያለመ እንደሆነ ምንጮች ይጠቁማሉ። የደረሱን የውስጥ አዋቂ መረጃዎች እንደሚያረጋግጡት ይህ የልዑካን ቡድን ጉዞና ከጀርባው ያለው የፖለቲካ ወይም የቢዝነስ እንቅስቃሴ በአንዳንድ ወገኖች ዘንድ ከፍተኛ መደናገጥንና ተቃውሞን እየቀሰቀሰ ይገኛል። ባለሀብቱ በኤርትራና በትግራይ መካከል አዲስ የኢኮኖሚና የፖለቲካ ድልድይ ለመስራት ፍላጎት እንዳላቸውና ለዚህም ከፍተኛ ጥረት እያደረጉ እንደሆነ በደጋፊዎቻቸው ዘንድ ይነገራል። 35ኛው የነጻነት በዓል ለተጀመሩት የሰላምና የትብብር ውይይቶች እንደ ትልቅ ዲፕሎማሲያዊ መድረክ ሊያገለግል እንደሚችል ታስቧል። የኢትዮጵያ የምንጊዜም ጠላት ነች የምትባለውን ግብጽን በአስመራ ተቀብለው ያስተናገዱት ኢሳያስም ከመቀለ የመጡትን እንግዶች እየተጠባበቁ መሆኑ የተሰማው የግብጽ ባለስልጣናት አስመራ ደርሰው ኢትዮጵያን ወደ ቀይ ባህር ላለመመለስ በተስማሙ ማግስት ሲሆን ኢትዮጵያን በቅኝ ገዥነት የምትከሰው ኤርትራ ከኢትዮጵያ ነጻ የወጣችበትን 35ኛ ዓመት ለመዘከር ባዘጋጀችው ድግስ ላይ ለመታደም ኢትዮጵያን የባህር በር ያሳጧት የህወሓት መሪዎች ወደ አስመራ ሊጓዙ ነው የሚለው መረጃ እጅግ ትኩረት ስቧል። በቀጣይ መረጃ ሶማሊላንድ የእስራኤል የመጀመሪያ አምባሳደሯን በይፋ ሾመች። የእስራኤል ፕሬዝዳንት ኢሳቅ ሄርዞግ የመጀመሪያው የሶማሊላንድ አምባሳደር ዶክተር መሐመድ ሀጂ የሹመት ደብዳቤያቸውን በኢየሩሳሌም በሚገኘው የፕሬዝዳንቱ መኖሪያ ቤት በይፋ ማቅረባቸውን ገልጸዋል። ዘ ታይምስ ኦፍ እስራኤል እንደዘገበው በስነ ስርዓቱ ላይ የሶማሊላንድ ብሔራዊ መዝሙር በእስራኤል ለመጀመሪያ ጊዜ በተማሪዎች የተጫወተ ሲሆን ሁለቱ ወገኖች በጸጥታ በቴክኖሎጂና በልማት ዘርፎች ያላቸውን ስትራቴጂካዊ አዲስ አጋርነት ይበልጥ ለማጠናከርም ተስማምተዋል። እስራኤል የጀመረችውን እውቅና ተከትሎ ሌሎችም ተጨማሪ ሀገራትም ለሶማሊላንድ እውቅና ለመስጠት መወሰናቸው የተሰማ ሲሆን በሰዓታት ውስጥም በይፋ ያስታውቃሉ ተብሎ በሀርጌሳ እየተጠበቀ ነው ተብሏል። ከወደ አቡዳቢ የወጣ መረጃ እንዳመላከተው ከሆነ ከ3 በላይ ሀገራት በዛሬው ዕለት ለሶማሊላንድ የሀገርነት እውቅና እንደሚሰጡ እየተጠበቀ ነው።
የአረብ ኤምሬትና ሶማሊላንድ የዜና ምንጮች በስፋት እንደዘገቡት የአገርነት እውቅና ይሰጣሉ በሚል ከተጠቀሱ ሀገራት መካከል ዩናይትድ አረብ ኤምሬትስና ኮሞሮስ ይገኙበታል። ከወራቶች በፊት እስራኤል የሶማሊላንድ እውቅና መስጠቷ የሚታወስ ሲሆን ያን ተከትሎም ከፍተኛ ፖለቲካዊ ትኩሳት ተፈጥሮ ነበር። አሜሪካ ለሶማሊላንድ በከፊልም ቢሆን ዲፕሎማሲያዊ እውቅና ለመስጠት የሚያስችላትን የመጀመሪያ ደረጃ ውይይት ከሶማሊላንድ አመራሮች ጋር መጀመሯን ፋይናንሻል ታይምስ ዘግቧል። እንደ ዘገባው ከሆነ አሜሪካ በስትራቴጂካዊቷ የበርበራ የወደብ ከተማ አቅራቢያ ወታደራዊ የባህር ኃይል እዝ ለመመስረት የምትፈልግ ሲሆን ይህንን ፍቃድ ለማግኘትም ለሶማሊላንድ ይፋዊ እውቅና መስጠት እንደ አማራጭ እያየችው ይገኛል። በቀይ ባህር ቀጠና ላይ ያለውን የጸጥታ ሚዛንና የአሜሪካን ወታደራዊ ተጽዕኖ ሊቀይር ይችላል የተባለው ይህ ውይይት በአሁኑ ወቅት በመጀመሪያ ደረጃ ላይ እንደሚገኝ የአሜሪካ ባለስልጣናት ጠቅሶ ጋዜጣው ይፋ አድርጓል። በተያያዘ መረጃ የትራምፕ አማካሪ አሜሪካ በምስራቅ አፍሪካ ላይ ያላትን አቋም በይፋ ገለጹ። የፕሬዚዳንት ትራምፕ የአረብና አፍሪካ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ብሎስ በትላንትናው ዕለት ከተለያዩ ሚዲያዎች ጋር ቃለ ምልልስ አድርገዋል። ይህን አስመልክተው በኤክስ ገጻቸው ላይ ባሰፈሩት መልእክት ከአልጀዚራ አልአረቢያ እና ከስካይ ኒውስ አረቢያ ቻናሎች ጋር ቃለ ምልልስ በማድረጌ ደስታ ተሰምቶኛል በማለት ጀምረው በእነዚህ ቃለ ምልልሶች ያነሷቸውን ነጥቦች ዘርዝረዋል። ከነዚህ ጉዳዮች መካከል መጀመሪያ የጠቀሱት የሱዳንን ሁኔታ ሲሆን የተባባሰው ሰብአዊ ቀውስ ለመፍታት ፍላጎት እንዳላቸው ማስረዳታቸውን ገልጸዋል። በበርሊን በተካሄደውና 22 ሀገራትና ዓለም አቀፍ ድርጅቶች በደገፉት ለሱዳን ግጭት ሰላማዊ መፍትሄ ለማምጣት በተቀረጸው ማዕቀፍ ላይ አጽንኦት መስጠታቸውን የተናገሩት ማሳድ ብሎስ ጨምረውም የሰብአዊነት ተኩስ አቁም እንዳይደረግ እንቅፋት የሚፈጥሩትንና ለሁለቱም ተፋላሚዎች ወታደራዊ ድጋፍ የሚሰጡ አካላት ከድርጊታቸው እንዲቆጠቡ አሳስባለሁ ብለዋል። ለሱዳን ዘላቂ ተኩስ አቁም እንደሚያስፈልጋትና በሱዳናውያን መካከል ሁሉን ያሳተፈ ውይይት ተደርጎ ሰላማዊ የስልጣን ሽግግር እንዲደረግም ጠይቀዋል። ማሳድ ብሎስ በማስተካከል እንደገለጹት በእነዚህ ቃለ ምልልሶቻቸው የኢትዮጵያ የውጭ ጉዳይ ሚኒስቴር ጊዲዮን ጢሞቴዎስ ጉብኝት አስመልክተው ማብራሪያ ሰጥተዋል። የውጭ ጉዳይ ሚኒስትሩ በአሜሪካና ኢትዮጵያ የሁለትዮሽ ውይይት ላይ መሳተፋቸውን የገለጹት አማካሪው ከዚህ ጎን ለጎን በተለያየ ጉዳይ ላይ ውይይት መካሄዱን አስታውቀዋል። ከነዚህ መካከልም በአባይ ወንዝ ላይ ሁለቱ አካላት ስምምነት ላይ እንዲደርሱ ፕሬዚዳንት ትራምፕ የሚፈልጉ መሆኑን ለውጭ ጉዳይ ሚኒስትሩ እየተገለጸላቸው መሆኑን ጠቅሰው በቀጠናው መረጋጋትን ለማስፈን ድጋፍ በመስጠት ላይ ውይይት መደረጉንም አስረድተዋል። በቀጣይ መረጃ የትራምፕን ማስጠንቀቂያ ተከትሎ ኢራን አዲስ የሰላም እቅድ ማቅረቧ ተሰማ። አሜሪካ በኩሏ ማዕቀብ ለማንሳት መስማማቷ እየተነገረ ይገኛል። የመካከለኛው ምስራቅን ውጥረት ለማርገብ በሚደረገው ዲፕሎማሲያዊ ጥረት ኢራን በፓኪስታን አደራዳሪነት ሌላ አዲስ የ14 ነጥብ የሰላም እቅድ ለአሜሪካ ማቅረቧ ተዘገበ። የፓኪስታን የሀገር ውስጥ ጉዳይ ሚኒስቴር ሞሲን ናቅፊ ለዚህ ጉዳይ ቴህራን ገብተው አስቸኳይ ውይይት እያደረጉ ይገኛሉ። ኢራን ያቀረበችው የውሳኔ ሀሳብ ማዕቀቦች እንዲነሱ፣ የደህንነት ዋስትና እንዲሰጥ፣ የታገዱ ንብረቶች እንዲለቀቁ፣ በሆርሙዝ ባህረ ሰላጤ ላይ የተጣሉ ገደቦች እንዲነሱ የሚጠይቅ ነው። በአልአረቢያ መረጃ መሰረት ሀገሪቱ የበለጸገው ዩራኒየም ለአሜሪካ ሳይሆን በቅድመ ሁኔታ ለሩሲያ አሳልፋ ለመስጠት ፍላጎት አሳይታለች። ከቀጥታ የካሳ ክፍያ ይልቅም ሰፊ የኢኮኖሚ ማበረታቻዎችን እየጠየቀች ነው። በሌላ በኩል አሜሪካ በኒውክሌር ድርድር ወቅት በኢራን የነዳጅ ኤክስፖርት ላይ የጣለችው ማዕቀብ ለጊዜው ለማንሳት መስማማቷን የኢራን የታስኒም የዜና ወኪል የድርድር ቡድኑን ጠቅሶ ዘግቧል። ይሁን እንጂ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለኢራን ጊዜው እያለቀ ነው የሚል ጠንካራ ማስጠንቀቂያ መስጠታቸው ታውቋል። መጨረሻ ወዳደረግነው መረጃ ስናልፍ በኬንያ በነዳጅ ዋጋ ላይ ጭማሪ በመደረጉ አገር አቀፍ የትራንስፖርት አድማ ተቀሰቀሰ። በኬንያ የነዳጅና ኤነርጂ ቁጥጥር ባለስልጣን ይፋ ያደረገው ከፍተኛ የነዳጅ ዋጋ ጭማሪ በመቃወም የማታቱ ወይም የሚኒባስ አሽከርካሪዎችና የጭነት መኪና ባለቤቶች ማህበራትን ያካተተው የትራንስፖርት ጥምረት አገር አቀፍ የስራ ማቆም አድማ መጀመሩ አስታወቀ። ሰልፈኞቹ ዋና ዋና መንገዶችን በመዝጋትና ጎማዎችን በማቃጠል ላይ የሚገኙ ሲሆን አድማው በአገሪቱ የህዝብ ተጓዦች የጭነት ዝውውርና አጠቃላይ የአቅርቦት ሰንሰለቱ ላይ ከፍተኛ መስተጓጎል መፍጠር ጀምሯል። የዘርፉ ኦፕሬተሮች የነዳጅ ዋጋው በከፍተኛ ሁኔታ ማሻቀቡ የትራንስፖርት ስራዎችን ከወጪ አንጻር ለማስቀጠል ፈጽሞ የማይቻል እንዳደረገው በጽኑ አስገንዝበዋል። ይህ በኬንያ የታየው አገራዊ የትራንስፖርት መገታት በኢኮኖሚው ላይ የሚያሳድረው ተጽዕኖ እያደገ የመጣ ሲሆን ይፋዊ የሆነ የንግድና የሸቀጦች ዝውውር መስመሮች መስተጓጎላቸው ተገልጿል። የትራንስፖርት ጥምረቱ መንግስት በዋጋ ጭማሪው ላይ ማስተካከያ እስካላደረገ ድረስ ተቃውሞ ተጠናክሮ እንደሚቀጥል ያስጠነቀቀ ሲሆን ሁኔታው በአገሪቱ የንግድ እንቅስቃሴ ላይ የረጅም ጊዜ ቀውስ ሊያስከትል እንደሚችል ተመላክቷል። በመርካቶ ተክለ ሃይማኖት የንግድ ባለቤት ለመሆን ታላቅ ዕድል በ440 ሺህ ብር ቅድመ ክፍያ ብቻ ተወዳዳሪ በማይገኝለት በመርካቶ ተክለ ሃይማኖት የንግድ ሱቆችን ሽያጭ በይፋ ጀምረናል። ለእርስዎ ንግድ የሚመጥኑ የተለያዩ የካሬ አማራጮችንም ይዘን ቀርበናል። ለጥቃቅንና አነስተኛ ንግዶች በ11 ካሬ፣ በ16 ካሬ፣ በ22 ካሬ እንዲሁም በ32 የካሬ አማራጭ ሲኖረን ለሱፐርማርኬት፣ ለስቶርና ለሌሎች አገልግሎቶች ከ100 ካሬ ጀምሮ ሰፊ ምርጫዎችም አሉን። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ የሱቅ ባለቤት
ባለቤት መሆን ይችላሉ። መርካቶ ላይ ዛሬ ኢንቨስት ማድረግ የንግዶን የወደፊት ጉዞ ማረጋገጥ ነው። ልብ ይበሉ፣ እኛ ጋር ልዩ የሚያደርገን አንድ ነገር አለ። ለጋራ መጠቀሚያ ወይም ኮመን ኤሪያ ተብሎ የሚከፈል ምንም አይነት ተጨማሪ ሂሳብ አይኖርቦትም። ይህ ማለት ሙሉ ክፍያው ለገዙት ካሬ ብቻ የሚውል ይሆናል። ያሉን የካሬ አማራጮች በጣም ውስኖች ናቸው። እድሉ ሳያመልጦት አሁኑኑ ደውለውልን ቦታውን ይዘዙ። ለበለጠ መረጃ በ0943 084880 አሊያም በ0943 0848 38 ላይ ያገኙናል። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።